ሰላም ጤና ይስጥልን እጅግ የተወደዳችሁ የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? በዕለተ ማክሰኞ የማለዳ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እንደተለመደው ወደ እናንተ እናደርሳለን። ዛሬ የአውሮፓ ቻምፒየንስ ሊግ ሁለተኛ የምድብ ጨዋታዎች ወይም ሁለተኛ ዙር ጨዋታዎች ዛሬ ቀጥለው ይደረጋሉ። ምሽት 1 ሰዓት ከ45 እና ምሽት 4 ሰዓት ላይ በሚደረጉ በርከት ያሉ ጨዋታዎች ናቸው ዛሬ ቀጥለው የሚደረጉት። እነዚህን ጨዋታዎች የተመለከቱ አንዳንድ ጉዳዮችን ወደ እናንተ እናደርሳለን። የጨዋታ ጥቆማዎችንም ወደ እናንተም የምናደርስ ነው የሚሆነው። ከዛ ውጭ ግን በርከት ያሉ ጉዳዮችን እናነሳለን። ማንቸስተር ዩናይትድ ቤትና አሰልጣኝ ሩበን አሞሪምን የተመለከተ መረጃ አሁንም በትልቁ እየተነሳ ይገኛል። እነሱን ጉዳዮች እናነሳለን። አርሰናል ቤት፣ ሊቨርፑል ቤት የተለያዩ ክለቦችም እየገባን ስፖርታዊ ጉዳዮቻቸውን ዛሬ የምናነሳ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያው በኋላ በድጋሚ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ነው የሚሆነው። የአውሮፓ ቻምፒየንስ ሊግ ሁለተኛ ዙር ጨዋታዎች ዛሬ በሚደረጉ በርከት ያሉ መርሃ ግብሮች ቀጥለው የሚደረጉ ነው የሚሆነው። ዛሬ በአውሮፓ ቻምፒየንስ ሊግ ወደ 9 ያክል ጨዋታዎች ይደረጋሉ። ከነዚህ መካከል ሁለቱ ጨዋታዎች ምሽት 1 ሰዓት ከ45 ሲል የሚደረጉ ናቸው። ተጠባቂ ጨዋታዎችም ናቸው። ምሽት 1 ሰዓት ከ45 ሲል ዛሬ አታላንታ በሜዳው ቤርጋሞ የቤልጅየሙን ክለብ ብሩዥን የሚያስተናግድበት ጨዋታ ከሚደረጉት መካከል ነው። ሌላኛው የካዛኪስታኑ ክለብ ካይራት አልማቲ ዛሬ በሜዳውና በደጋፊው ፊት ከስፔኑ ኃያል ክለብ ሪያል ማድሪድ ጋር የሚያደርጉት ጨዋታ፣ ይህም ጨዋታ በተመሳሳይ ምሽት 1 ሰዓት ከ45 ሲል የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። ካይራት አልማቲ እንግዲህ ከአውሮፓ ቻምፒየንስ ሊግ ንጉሱ ሪያል ማድሪድ ጋር የሚያደርጉት ጨዋታ በጉጉት ይጠበቃል። የካይራት አልማቲ ተጫዋቾችም የሪያል ማድሪድ ተጫዋቾችን ለማግኘት እጅግ እንደጓጉና ጨዋታው ግን በጣም ከባድ እንደሚሆንባቸው ጭምር ሲናገሩ እንደነበር ሰምተናል። የካይራት አሰልጣኝ የሆነው ሰው ጭምር ሻቪ አሎንዞ እጅግ በጣም ድንቅ አሰልጣኝ ሲልም እንደገለጸው ይታወቃልና ዛሬ ምሽት 1 ሰዓት ከ45 ሲል ካይራት በሜዳው ከሪያል ማድሪድ ጋር የሚያደርገው ጨዋታ በጉጉት የሚጠበቅ ጨዋታ ነው። ሌሎች ደግሞ 7 ያክል ጨዋታዎች ምሽት 4 ሰዓት ሲል ይደረጋሉ። በኤር ዋንዳ ሜትሮፖሊታኖ አሬና በሳምንቱ መጨረሻ የከተማ ተቀናቃኙን ሪያል ማድሪድን በሰፊ የጎል ልዩነት 5-2 በሆነ ውጤት ያሸነፈው አትሌቲኮ ማድሪድ ዛሬ በሜዳውና በደጋፊው ፊት ከጀርመኑ ክለብ አይንትራክት ፍራንክፈርት ጋር ጨዋታቸውን ያደርጋሉ። አትሌቲኮ ማድሪድ በመጀመሪያው ዙር ጨዋታ በሊቨርፑል ሽንፈት ገጥሞት እንደነበር እናስታውሳለን። የዛሬውን ጨዋታ ለማሸነፍ ወደ ሜዳ ይገባሉ ተብሎ ይታሰባል። በኤር ዋንዳ ሜትሮፖሊታኖ ነው ምሽት 4 ሰዓት ሲል ጨዋታው የሚደረገው። አትሌቲኮ ከፍራንክፈርት የሚያደርጉት ጨዋታ። ሌላኛው ቦዶ ግሊምት ደግሞ የእንግሊዙን ክለብ ቶትናም ሆትስፐርስን የሚያስተናግድበት ጨዋታም እንዲሁ ዛሬ ከሚደረጉ መርሃ ግብሮች መካከል ነው። ቶትናም በመጀመሪያው ዙር ጨዋታ 1-0 ማሸነፉ ይታወሳል። አሁንም የቶማስ ፍራንክ ቡድን ይህንን ጨዋታ ለማሸነፍና ለመቀጠልም በትልቁ እንቅስቃሴዎችን ያደርጋል ተብሎ ይታሰባል። ከዛሬው ጨዋታ ጋር በተያያዘም ትላንትና አሰልጣኝ ቶማስ ፍራንክ ጋዜጣዊ መግለጫ ሲሰጡ ነበርና ወሳኝ የሚባሉ ተጫዋቾቻቸው ጉዳት ላይ እንደሆኑ ተናግረዋል። ከነዚህ መካከል ዶሚኒክ ሶላንኬ ጉዳት ገጥሞታል፣ ስለዚህ ቀዶ ጥገና ማድረግ አለበት፣ በዛሬው ጨዋታ ላይ አይኖርም ሲሉ ተናግረዋል። የራንደል ኮሎ ሞአኒን ጨምሮ እንዲሁ ክሪስቲያን ሮሜሮም ጉዳት ገጥሞታል የሚል አይነት ሀሳብ ነው አሰልጣኝ ቶማስ ፍራንክ የተናገሩት። በዛሬው ጨዋታ ላይ የእነዚህን ተጫዋቾች ግልጋሎት የማግኘት እድላቸውም ጠባብ እንደሆነ ጭምር ነው ቶማስ ፍራንክ የተናገሩት። ዛሬ ግን ምሽት 4 ሰዓት ሲል ከቦዶ ግሊምት ጋር ጨዋታቸውን ያደርጋሉ። ሌላኛው ምሽት 4 ሰዓት ላይ ቼልሲና ቤኔፊካ የሚያደርጉት ጨዋታ ይጠበቃል። በጣም ተጠባቂ ጨዋታ ነው። አንደኛ ቼልሲ እንዲሁ ቤኔፊካም ቢሆን በመጀመሪያው ዙር የአውሮፓ ቻምፒየንስ ሊግ ጨዋታዎች ተሸንፈዋል። ቼልሲ እንደውም በባየር ሚኒክ ነበር ከሜዳው ውጭ ወደ አሊያንዝ አሬና መርቶ የተሸነፈው። ቤኔፊካ በሜዳው ነበር የመጀመሪያውን ጨዋታ አድርጎ የተሸነፈው። ለአሰልጣኙ መባረርም ትልቁ ምክንያት የነበረው የአውሮፓ ቻምፒየንስ ሊግ የመጀመሪያው ዙር ጨዋታ ሽንፈትም እንደ ትልቁ የሚነሳ ነው። ምክንያቱም ጨዋታውን በሜዳቸው የስታዲዮ ዳሉዝ ነበር ያደረጉትና በዛ ጨዋታ ላይ ተሸንፈው መውጣታቸው አሰልጣኝ እንዲቀይሩ አድርገዋል። ያመጡት አሰልጣኝ ደግሞ የቀድሞ የቼልሲውን አሰልጣኝ የዛሬ ተጋጣሚያቸው የቀድሞ አሰልጣኝ የሆነውን ጆዜ ሞሪኒዮ ዶ ሳንቶስ ፌሊክስ ነው። ዛሬ እንግዲህ የቀድሞ ክለቡን ቼልሲን የሚገጥምበት ጨዋታ ይሆናል።
በዛ ላይ ደግሞ ትልቅ ታሪክን በሰራበት ስታንፈርድ ብሪጅ ነው ዛሬ ጨዋታውን የሚያደርገው። ከጨዋታው በፊትም ሀሳቡን ሰጥቷል። ደጋፊዎች በጥሩ መልኩ ከተቀበሉኝ ይሰየው፣ ካልሆነ ግን ችግር የለውም የሚል አይነት ሀሳብን የቤኔፊኮ አሰልጣኝ ዦዜ ሞሪኒዮ ተናግረዋል። ዛሬ ከቼልሲ ጋር ከቀድሞ ክለቡ ጋር ታሪክ ከሰራበት ክለብ ጋርም ምሽት 4 ሰዓት ሲል በስታንፈርድ ብሪጅ ጨዋታውን ያደርጋል። የቼልሲው አሰልጣኝ ኤንዞ ማሬስካ ጫና ውስጥ እንደገቡ እየተገለጸ ነው። ባለፉት ሳምንታት ባደረጉት ትልልቅ ውድድሮች ላይ ሽንፈቶች ገጥመዋቸዋል። በአውሮፓ ቻምፒየንስ ሊግ በባየር ሚኒክ ተሸነፉ። ከዛ ደግሞ በፕሪሚየር ሊጉ በማንቸስተር ዩናይትድ የተሸነፉበት ጨዋታ አለ። እንዲሁም በዚህ ሳምንት መጨረሻ ደግሞ እንዲሁ ያደረጉትን መርሃ ግብር መሸነፋቸውን የምናስታውሰው ነው። በብራይተን ኤንድ ሆቭ አልቢየን 3-1 በሆነ ውጤት ተሸንፈው እንደነበር እናስታውሳለን። ነገር ግን የካራባኦ ካፕ ጨዋታን አሸንፈዋል። ቢሆንም ግን በሶስቱ በፕሪሚየር ሊግና በቻምፒየንስ ሊግ ያደረጓቸው 3 ጨዋታዎች ግን በሽንፈት የተጠናቀቁ ነበሩና የዛሬውን ጨዋታ የግድ ማሸነፍ ይጠበቅባቸዋል ተብሎ ይታሰባል። ምሽት 4 ሰዓት ሲል ቼልሲ በሜዳው ቤኔፊካን ያስተናግዳል። የቱርኩ ክለብ ጋላት ሳራይና ሊቨርፑል የሚያደርጉት ጨዋታም ይጠበቃል። ይህ ጨዋታ ቱርክ ላይ የሚደረግ መርሃ ግብር ነው። የዛሬው ጨዋታ የሚጠበቅ ነው። በሊቨርፑል በኩል ሁጎ ኤኪቲኬ ይመለሳል ወደ ጨዋታው። እንዲሁ ደግሞ ሁለተኛ አይለምደኝም ሲልም ጭምር ነው የተናገረው። ሁጎ ኤኪቲኬ ባለፈው የሰራው ጥፋት በክሪስታል ፓላሱ ጨዋታ ላይ የዚህን ተጫዋች ግልጋሎት እንዳያገኙ አድርጓቸው ነበር ሊቨርፑሎችንና ከዚህ በኋላ እንደዚህ አይነት ጥፋት አይለመደኝም ብለዋል ሁጎ ኤኪቲኬ። በኋላ ላይ ከሊቨርፑል ጋር የተያዙ መረጃዎችን ስናነሳ በስፋት ወደ እናንተ እናደርሰዋለን። በኢስታዲዮ ሳን ሲሮ ጁሴፔ ማይዛ ደግሞ ኢንተር ሚላን በሜዳው ምሽት 4 ሰዓት ሲል ከስላቪያ ፕራግ ጋር የሚያደርጉት ጨዋታም እንዲሁ ይጠበቃል። ጣሊያን ላይ የሚደረግ መርሃ ግብር ነው። ሌላኛው የፈረንሳዩ ክለብ ኦሎምፒክ ደ ማርሴይና የኔዘርላንዱ ወይም የሆላንዱ ክለብ አያክስ አምስተርዳም የሚያደርጉት ጨዋታ የጨዋታ ምሽት 4 ሰዓት ሲል በፍራንሳይ የሚደረግ ሌላኛው መርሃ ግብር ነው። ፓፎስ እና ባየር ሚኒክ ምሽት 4 ሰዓት ላይ የሚያደርጉት ጨዋታ ደግሞ ዛሬ በአውሮፓ ቻምፒየንስ ሊግ ከሚደረጉ መርሃ ግብሮች መካከል የሚጠቀሱት እንደሆነ ነው ዘገባዎች እየወጡ የሚገኙት። ሊቨርፑልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ ውድ ቤተሰቦቻችን። ሁጎ ኤኪቲኬ ይናገራል። ያ ስህተት በድጋሚ አይፈጠርም ብሏል ሁጎ ኤኪቲኬ ሲናገር። የሊቨርፑል የፊት መስመር ተጫዋች የሆነው ሁጎ ኤኪቲኬ ማሊያውን አውልቆ ቀይ መመልከቱ ተገቢ እንዳልነበር ነው ሀሳቡን የሰጠው። ጥሩ ነገር አልነበረም ያደረኩት ብሏል ኤኪቲኬ። ቅዳሜ ቡድኑ ሲሸነፍም ከቤቴ ስመለከተው በጣም የተበሳጨሁት ሲልም ጭምር ነው የተናገረው። አክሎም በድጋሚ አይፈጠርም ሲል ሁሉንም ሰው በድጋሚ ይቅርታ ጠይቃለሁ በማለት ነው ሀሳቡን የሰጠው። ከአሌክዛንደር ኢሳክ ጋር ስላለው ፉክክር የጠየቀው ተጫዋቹ እሱ እዚህ መሆኑ ለሱም ለኔም በጣም ጥሩ ነገር ነው። ገና ብዙ መማማርም ይኖርብናል። ከዩናይትድ እና ከኒውካስል ዩናይትድ ጋር ሊቨርፑልን የመረጥኩትም የእንግሊዝ ፕሪሚየር ሊግን የእንግሊዝ ሻምፒዮንና ባለታሪክም ስለሆነ ነው። ምርጥ ውሳኔ እንደሆነም እርግጠኛ ነኝ ሲል ነው ሁጎ ኤኪቲኬም በዝውውር መስኮቱ ላይ ኒውካስል ዩናይትድም ማንቸስተር ዩናይትድም ይህንን ተጫዋች ለማስፈረም በጣም ትልቅ ፉክክሮችን ሲያደርጉ እንደነበር ይታወሳል። በመጨረሻም ሊቨርፑልን መርጧል። የመረጠበትን ምክንያትም እንዲሁ ሲናገር ነው የእንግሊዝ ሻምፒዮንና ባለታሪክም ስለሆነ ነው ይህን ክለብ የመረጥኩት ሲልም ጭምር ነው ሀሳቡን የተናገረው። ሊቨርፑሎች አሁንም በፍሎሪያን ቨርተዝ ላይ ያላቸው እምነት እንደቀጠለ ነው የሚገኘው። ተጫዋቹ እምቅ ችሎታ እንዳለው አንድም የሊቨርፑል ሰው የሚጠራጠር የለም። ከቡድኑ ጋር መዋሃድ፣ ሊጉን መልመድና አካባቢውን መልመድ ላይ ብቻ ጊዜያቶች ሊወስዱበት እንደሚችሉ ይሰማቸዋል እንጂ እዚህ ተጫዋች ላይ ያላቸው እምነት ግን አሁንም የጠበቀ ነው። አርነ ስሎት በየቀኑ ከሱ ጋር በቀጥታ በማውራት በተቻለ መጠንም ድጋፍ እየሰጠው እንደሚገኝ ጭምር ነው የሚነገረው። ትክክለኛው ፍሎሪያን ቨርትስ እንደሚመጣና የጊዜ ጉዳይ ብቻ እንደሆነም ጭምር ነው ፋብሪዚዮ ሮማኖ መረጃውን እያጋራ የሚገኘውና የሊቨርፑል ሰዎች በትክክል ይሄ ነገር እንደሚሰማቸውና በቅርቡ ተጫዋቹ ወደ ምርጥ አቋሙ እንደሚመለስም ጭምር ነው ሀሳቦች እየወጡ የሚገኙት። አርነ ስሎት ይቀጥላሉ። እኛ የምንጫወተው ለኳስ ቁጥጥር ሳይሆን ጎል ለማስቆጠርና ጨዋታዎችን አሸንፎ ለመውጣት ነው። ሊቨርፑል እስካለ ድረስ ከሌሎች ቡድኖች የበለጠ የኳስ ቁጥጥር አለን። አንዳንድ ጊዜ ደግሞ ቡድኖች በጣም ጠንካራ ስለሆኑ በመከላከልም ደስተኞች ይሆናሉ። ቡድኖች በጥሩ ሁኔታ የሚጫወቱና በጣም ብቃት ያላቸው ደግሞ ናቸው። ለመጫወት እየከበደ ነው የሚሄደው። ስለዚህም እነዚያን መንገዶችን ለመክፈትን የሚረዱ ጥሩ አጥቂዎችንም አምጥተናል ብዬ አስባለሁ። ነገር ግን ለማንኛውም ቡድን በጭራሽ ቀላል አይሆንም። ሁሉም ተጋጣሚዎች ጠንካሮች ናቸው ሲልም ጭምር ነው አሰልጣኝ አርነ ስሎት የተናገረው። አሰልጣኝ አርነ ስሎት በሊቨርፑል የቆመ ኳስ ችግር ላይም ሲናገሩ ባለፈው ዓመት በጣም ብዙ ጎሎች ከቆመ ኳስ ተቆጥሮብናል። አዎ ይህንን ነገር መልመድ አልቻልንም፣
ደስ የማይለው ነገር እሱ ነው። ለማሻሻል ግን መጣር አለብን፣ እናሻሽሏለን። ምክንያቱም አብዛኞቹ የሊግ ክለቦች በቆመ ኳስ ነው ግቦችን የሚያስቆጥሩት። እኛ ደግሞ በተቃራኒው በጣም ብዙ ግቦች እየተቆጠረብን የሚገኘው በቆመ ኳስ ነውና ይህንን ነገር በደንብ ማሻሻል ይኖርብናል ሲልም ጭምር ነው የተናገረው። የበርካቶች ትልቁ ጥያቄ የሆነው ፌዴሪኮ ኪየዛ ለምንድን ነው ከስብስብ ውጭ የተደረገው የሚል ጥያቄዎች እየወጡ ነው። ዛሬ እንግዲህ ከጋላታሳራይ ጋር የአውሮፓ ቻምፒየንስ ሊግ ጨዋታ ያደርጋሉና ጣሊያናዊው ተጫዋች ፌዴሪኮ ኪየዛ ለምንድነው ከስብስብ ውጭ የሆነው የሚሉ ጥያቄዎች እየተነሱ ነው። ምክንያቱም የተጫዋች መጀመሪያም ቢሆን በአውሮፓ ቻምፒየንስ ሊግ ስብስብ ውስጥ አልተካተተም ነበር። ሊቨርፑሎች የአውሮፓ ቻምፒየንስ ሊግ ተጫዋቾችን ስም ዝርዝር ሊስትን ሲያስገቡ ለዩኤፋ ጣሊያናዊ ፌዴሪኮ ኪየዛ በዚህ ቡድን ውስጥ አልነበረም። ነገር ግን ያ ዝርዝር ግን ለዩኤፋ ከገባ በኋላ ግን በፕሪሚየር ሊጉና በሌሎችም ደግሞ ውድድሮች ላይ እየተቀየረ እየገባ የሚያሳየው ፐርፎርማንስ እና ልጁ ደግሞ እኔ በሌሎች ውድድሮች ላይም ራሴን ማሳየት እችላለሁ፣ በፕሪሚየር ሊጉም በኮሚን ሺልድም በኤፍኤ ካፕም ራሴን ለማሳየት እሞክራለሁ፣ እንዲሁ ደግሞ እሱን ነገር አደርጋለሁ። የአውሮፓ ቻምፒየንስ ሊግ ስብስብ ውስጥ ስላልተካተትኩ ደስ አላለኝም ወይም ደግሞ ተበሳጭቻለሁ፣ ነገር ግን በሌሎች ውድድሮች ራሴን ማሳየት እችላለሁ የሚል አይነት ሀሳብን ሰጥቶ ነበርና በአንድ ጨዋታ ላይ ግን ጂኦቫኒ ሊዮን ጉዳት ገጠመውና በርከት ላሉ ጊዜያት እንግዲህ ይህንን ቡድን ማገልገል እንደማይችል ሲረጋገጥ ፌዴሪኮ ኪየዛ የአውሮፓ ቻምፒየንስ ሊግ ስብስብ ውስጥ እንደሚካተት ይፋ ተደረገ። በተለይ ደግሞ ባለፉት ጨዋታዎች ላይ ፌዴሪኮ ኪየዛ ለቡድኑ ጥሩ እንቅስቃሴዎችን እያደረገ እንደሚገኝ ይታወቃልና በዚህኛው በዛሬው ጨዋታ ከጋላታሳራይ ጋር በሚደረገው ጨዋታ ግን ከስብስብ ውጪ ተደርጓል። ተጫዋቹ ከጨዋታ ውጪ ቢሆንም ነገር ግን ምንም አይነት ጉዳት እንዳላጋጠመውና ለጨዋታ ዝግጁ እንደሆነ ጭምር ነው የተናገረው። ይሁን እንጂ አሰልጣኝ አርኔ ስሎት በቴክኒካል ውሳኔ ምክንያት ፌዴሪኮ ኪየዛን ከጨዋታ ውጪ ማድረጋቸውን ለክለቡ ቅርበት ያላቸው የመረጃ ምንጮች እየዘገቡ ነው። ተጫዋቹ የጂኦቫኒ ሊዮንን መጎዳት ተከትሎ በአውሮፓ ቻምፒየንስ ሊግ ስብስብ ውስጥ መካተት ችሎ እንደነበር ግን ሁላችንም የምናስታውሰው ጉዳይ ነው። እንግዲህ አሰልጣኙ አሁንም ቢሆን ስለ ቆመ ኳስ እየተናገሩ ነው። የቆመ ኳስ ላይ በደንብ መሻሻል አለብን ብለዋል። ፌዴሪኮ ኪየዛ በቡድኑ ላለማካተት የወሰነው መጠነኛ ጉዳት ስላጋጠመውና የቼልሲ ጨዋታ ስለተቃረበ ለዛ ጨዋታ እንዲጠቅመን ነው ያሳረፍነው ሲሉ ሀሳባቸውን ሰጥተዋል። በክሪስታል ፓላስ ጨዋታ የተወሰኑ የግብ ዕድሎች ሲፈጥሩብን ነበር፣ ያንን መሻሻል አለበት ብለዋል። ለዋንጫ መፎካከር ከፈለግንና የሊቨርፑል ማሊያን ለመልበስ ከፈለግ ይህንን ደግሞ መስጠት ያለህን ሁሉ ማድረግ እና ደግሞ ጥሩ እግር ኳስን መጫወት ደግሞ ይጠበቅብሃል። እኛ የምንጫወተው ኳስ ለመቆጣጠር አይደለም፣ የተቻለንን ያክል የግብ ዕድሎችን ለመፍጠር መጫወት ይኖርብናል። የቆመ ኳስ ላይ መሻሻል አለብን፣ ምክንያቱም ቡድኖች በሱ ሲያሸንፉን እያየሁ ነው፣ እኛ ደግሞ ከሱ እየተሸነፍን ነው ሲልም ጭምር ነው ሀሳቡን የሰጠው አርነ ስሎት። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን ወደ እናንተ እናድርስ ውድ ቤተሰቦቻችን። ትኩረቴ በአሁኑ ስራዬ ላይ ነው ብሏል ኦስትሪያዊው የክሪስታል ፓላስ ዋና አሰልጣኝ የሆነው ኦሊቨር ግላርሰን። በተለይ ደግሞ አሰልጣኝ ሩበን አሞሪም ውጤት ማጣታቸውን ተከትሎ በርከት ያሉ አሰልጣኞች ከማንቸስተር ዩናይትድ ጋር ስማቸው እየተነሳ እንደሆነም ይታወቃል። ከነዚህ ስሞች መካከል ደግሞ አንደኛው በክሪስታል ፓላስ በጣም ድንቅ ጊዜን እያሳለፈ የሚገኘው ኦስትሪያዊው ኦሊቨር ግላርሰን ነው። ባለፉት ጥቂት ጊዜያት በክሪስታል ፓላስ ከተቀላቀለ በኋላ በጣም ጥሩ የሚባል ነገሮችን እያሳየ ነው የሚገኘው። የኤፍኤ ካፕን ሻምፒዮን መሆኑ ይታወሳል። አምና ማንቸስተር ሲቲን ያሸነፈው ኮሚን ሺልድን እንዲሁም ማሸነፉን እናስታውሳለን። ሊቨርፑልን አሸነፈው በዚህ የውድድር ዓመት መጀመሪያ ላይ። በፕሪሚየር ሊጉ በጣም ጥሩ ጊዜን ዘንድሮ እያሳለፈ ነው። ሶስተኛ ደረጃ ላይ አካባቢ ነው የሚገኘው። ምንም አይነት ሽንፈት ያልገጠመው ብቸኛው ቡድን ነው በፕሪሚየር ሊጉና ጥሩ አሰልጣኝ እንደሆነ በተደጋጋሚ ጊዜ እያሳየ ነው። ነገር ግን ከማንቸስተር ዩናይትድ ጋር የሚያያይዙ ዘገባዎችን በተመለከተ ጥያቄ ቀርቦለት ነበር ኦሊቨር ግላርሰን እና እኛ እንግዲህ ይህንን ነገር እየተመለከት ነው አይደለም፣ ሙሉ ትኩረቴ ክሪስታል ፓላስ ላይ ነው ሲል ኦስትሪያዊው አሰልጣኝ ይናገራል። ሁሉም የሚያስተጋቡት ጭምጭምታዎችን እሰማለሁ፣ ነገር ግን እኔ ሙሉ በሙሉ ያለ ጭንቀት ትኩረቴ በአሁኑ ስራዬ ላይ ነው ብሏል። ከቡድኑ ተጫዋቾችና ከረዳት አሰልጣኞቼ ጋር በጋራ ክለባችንን እንዴት ከጨዋታ ጨዋታ ማሻሻል እንደምንችል በመስራት ላይ ነው የምንገኘው። የአሁኑ ስራዬንም እየተዝናናው በእርጋታ ለመቀጠልም እየሞከርኩ እገኛለሁ ሲል ጭምር ሀሳቡን ሰጥቷል። እሱ በአፉ ይህንን ይበል እንጂ ነገር ግን በርከት ያሉ ሰዎች ወይም በርከት ያሉ ደግሞ የቅርቡ ሰዎች እንደሚናገሩት ከሆነ አሁን ላይ አሰልጣኝ ሩበን አሞሪም የሚሰናበት ከሆነ ኦሊቨር ግላርሰንም ለመቅጠር ማንቸስተር ዩናይትድ ጥያቄ የሚያቀርብለት ከሆነ አሰልጣኝ ኦሊቨር ግላርሰን በፍጹም አይኑን እንደማያሽ ጭምር ነው እየተነገረ የሚገኘውና ማንቸስተር ዩናይትድን አሰልጥን የሚል አይነት ጥያቄ የሚቀርብለት ከሆነ አይኑን ሳያሽ የማንቸስተር ዩናይትድ አሰልጣኝነትን ጥያቄ እንደሚቀበል ነው እየተገለጸ የሚገኘውና እሱ ግን አሁን ላይ በእስራኤል ላይ ሙሉ ለሙሉ አተኩር ያለው የሚል አይነት ሀሳብን እየሰጠ ነው የሚገኘው።
ሌላኛው ከማንቸስተር ዩናይትድ ጋር የሚያያዙ በርከት ያሉ ጉዳዮች እንዳሉ ነው እየተገለጸ የሚገኘው። በተለይ ከአሰልጣኝ ሩበን አሞሪም ጋር በተያያዘ የሚነሱ መረጃዎች አሁንም በትልቁ እየተነሱ ነው የሚገኙት። የማንቸስተር ዩናይትድ የበላይ አመራሮች አሁንም ለአሰልጣኝ ሩበን አሞሪም አሁንም ትልቅ እገዛን እያደረጉለት እንደሚገኙ ጭምር ነው እየተገለጸ የሚገኘው። ምናልባት ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪምን ካሰናበተ በአንድ ነገር ብቻ ሊሆን ይችላል እንጂ አሁንም ቢሆን በሜዳ ላይ ግን ድጋፎች እንደሚያገኝ ነው እየተገለጸ የሚገኘው። በተለይ ቤን ጃኮብስ ትላንትና ለቶክ ስፖርት እንደተናገረው ከሆነ አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ ከተባረረ ሊባረር የሚችለው በግትርነቱ እንጂ በአጮት ሆነ ባጣው ውጤት ምክንያት እንደማይሆን ነው እየተገለጸ የሚገኘው። አመራሩ ከእንቢተኝነቱ ውጪ የሩበን አሞሪምን ሙሉ ነገር ይደግፉታል የሚል መረጃ እየወጣ ነው። ነገር ግን ይደግፉታል ሲባል ግን አማራጮችን እያዩ አይደለም ማለት አይደለም። ስለ ወደፊቱ በደንብ እያሰቡ ነው። ነገር ግን አሰልጣኝ ሩበን አሞሪምን እድል ለመስጠት ፍላጎቱ አላቸው። ከተሰናበተ ሊሰናበት የሚችለው በግትርነቱ እንጂ ወይም ደግሞ የጨዋታ ሲስተሜን አልቀይርም በሚለው ግትርነቱ እንጂ በሌሎች ነገሮች እንዳልሆነ እየተገለጸ ይገኛል። አንዳንድ መረጃዎች እንደገለጹት ከሆነ በተለይ የማንቸስተር ዩናይትድ አመራሮች ድብቅ ስብሰባን አድርገዋል የሚሉ ዘገባዎችም እየወጡ ይገኛሉ። በዚህ ስብሰባ ላይም አሰልጣኝ ሩበን አሞሪምን በተመለከተ በጣም ትልቅ ውይይቶችን እንዳደረጉና ለአሰልጣኝ ሩበን አሞሪምም የጨዋታ ሲስተሙንም ቢሆን ቀይሮ አሁንም ቢሆን ውጤቶችን እንዲያመጣ ጥያቄ ቀርቦለት እንደነበረና እሱ ግን ምላሽ ለመስጠት ፍቃደኛ እንዳልሆነ የጨዋታ ሲስተም መቀየር የሚለውን ሐሳብ በፍጹም የሚቀበለው አይነት ነገር እንዳልሆነና በዚህ ግትርነቱ ምናልባት ሊሰናበት እንደሚችል እንጂ በጨዋታ ውጤቱ ወይም በሚያመጣቸው ውጤት ብቻ እንዳልሆነ እየተገለጸ ነው የሚገኘው። ውጤቱን ለመታገስ ዩናይትዶች በተለይ ሰር ጂም ራትክሊፍ ቢያንስ አንድ ሙሉ ሲዝን ይህንን አሰልጣኝ መገምገም ይኖርብናል ለማሰናበትና ለመፍረድ የሚል አይነት ሐሳብ አላቸው። ነገር ግን ግትርነቱ ቀድሞ ሊያሰናብተው እንደሚችል ጭምር የሚያሳዩ ዘገባዎች ናቸው እየወጡም የሚገኙት። ማንቸስተር ዩናይትድ አሁንም የመሃል ሜዳውን በደንብ ሊያስብበት ይገባል የሚሉ መረጃዎች እየወጡ ነው። ከማንቸስተር ዩናይትድ ከግብ ጠባቂው ጀምሮ ኳስን መስርቶ ለመጫወት የሚያደርገው ጥረት እንዲያቋርጥ እየገፋፉት ካሉት ነገሮች ውስጥ አንደኛው የመሃል ሜዳ ተጫዋች ዋነኞቹ ናቸው። እንግዲህ እንደሚወጡት መረጃዎች ከሆነ ግብ ጠባቂ ጋር ኳስ እያለች የተቃራኒ ቡድን አጥቂዎች በኃይለኛ ግፊት ወደ ተጫዋቾች እየመጡና እየቀረቡ ባሉበት በዚህ ሰዓት በጣም የሚያሳዝኑ ሁኔታ ማኑኤል ኡጋርቴ ወደ ግብ ጠባቂው ቀርቦ ኳስን በመቀበል እንኳን ፍቃደኛ ያልሆነበትን አጋጣሚ ባለፈው ጨዋታ ላይ ተመልክተናልና ይሄ ነገር ደግሞ በዚህ ጨዋታ ላይ ብቻ እየተመለከትነው ያለ ነገር አይደለም። ተደጋጋሚ ጊዜ ማንቸስተር ዩናይትድ ኳስን መስርቶ የመጫወት ፍላጎት እንዳለው ይታወቃል። ነገር ግን ይህንን ለማድረግ ግን በቂ የአማካይ ስፍራ ተጫዋቾች አሉት ወይ በጣም በትልቁ ጥያቄ የሚነሳበት ጉዳይ እንደሆነ ነው የተገለጸው። ቤንጃሚን ሼስኮ ላስቆጠራት ግን መነሻም ደግሞ የመሃል ተጫዋቾች አሁንም ድረስ በራሳቸው የሜዳ ክልል ተከላካዮችን አጋፍጠው በመሄድ የሚቀጥሉ ከሆነ አደጋ ውስጥ መግባቱ ማንቸስተር ዩናይትድ አይቀሬ ነው። ማንቸስተር ዩናይትድ እንደዚህ አይነት ችግሮችን መፍታት እንዲችል በዝውውር መስኮቱ ሌሎች የመሃል ሜዳ ተጫዋቾችን የመጨመር ግዴታ ውስጥ እንደገባ ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና ግሬም ቤሊ እንደተናገረው ከሆነ ቀጣይ ኦልድ ትራፎርድ የማየው ተጫዋች አንድ ተጫዋች ይሆናል ብዬ ጠብቃለሁ ሲል ግሬም ቤሊ ይናገራል። ግሬም ቤሊ ሲናገር ፖርቱጋላዊው አሁን በሳዑዲው ክለብ አል ሂላል እየተጫወተ የሚገኘው ሩበን ኔቬሽ ለረጅም ጊዜ በማንቸስተር ዩናይትድ ሲፈለግ የቆየና በቀጣይ ደግሞ ኦልድ ትራፎርድን ይረግጣል ብለው የሚያምነው ተጫዋች መሆኑን ነው እየተናገረ የሚገኘው። ሩበን ኔቬሽ አስደናቂ ተጫዋች ነው። ማንቸስተር ዩናይትድ ወልቭስን ከመቀላቀሉ በፊትም በፖርቶ ከነበረበት ጊዜ ጀምሮ ሲያደንቁት እንደነበር ይናገራል። አሁን ላይ 28 ዓመቱ ነው። ብዙዎች ወደ ብስለት እድሜውም እየገባ ነው ብለው ያስባሉ። እናም በ2026 በነፃ ዝውውር ሊገኝ ይችላል። ከፕሪሚየር ሊግ እንዲሁ ከማንቸስተር ዩናይትድ አንጻር በአል ሂላል አዲስ ውል ካልፈረመ በስተቀር በቀጣይ በኦልድ ትራፎርድ የማየው ተጫዋች ይህኛው ተጫዋች ይሆናል ወይም ደግሞ ሩበን ኔቬስ ይሆናል ሲል ሐሳቡን እየሰጠ ይገኛል። ግሬም ቤሊ ነው ይህንን ሐሳብ የተናገረው። የማንቸስተር ዩናይትድ ያለፈው የውድድር ዘመን ትልቁ ችግር ጎል ማስቆጠር ነበር። ለአጥቂ ስፍራ ተጫዋቾች ብዙ ወጪ ካወጡ በኋላ አሁንም ተመሳሳይ ጥያቄ እየተነሳ ነው። ከቤንጃሚን ሼስኮ፣ ከብሪያን ኤምቤሞና ማቲያስ ኩኛ ከእያንዳንዳቸው ቢያንስ ከ10 በላይ ግቦችን ማግኘት ይችላሉ። ይሄ ተጫዋቾቹ ባለፈው ዓመት ካስመዘገቡት ቁጥር አንጻር የሚጠበቅ ነገር ነው። ምክንያቱም ቤንጃሚን ሼስኮ በጀርመን ቡንደስሊጋ በርከት ያሉ ግቦችን አስቆጥሯል። ብሪያን ኤምቤሞ በፕሪሚየር ሊጉ 20 ጎሎችን፣ ማቲያስ ኩኛህም በፕሪሚየር ሊጉ 15 ጎሎችን
አምና አስቆጥረዋልና ከነዚህ ተጫዋቾች ካላቸው ጥራት አምና ካሳዩት ድንቅ ፐርፎርማንስ አንጻር ዘንድሮ በፕሪሚየር ሊጉ ቢያንስ 10 እና ከዛ በላይ ግቦችን ከነዚህ ተጫዋቾች መጠበቅ እንግዲህ ተፈጥሯዊ ነው ብሎ ማንሳት ይቻላል። ይህ ተጫዋቾቹ ባለፈው ዓመት ካስመዘገቡት ቁጥር አንጻር ነው። የማንቸስተር ዩናይትድ አጥቂ ቤንጃሚን ሼስኮ በአርቢ ላይፕዚግ በጀርመን ቡንደስሊጋ ብቻ ባለፈው የውድድር ዘመን ካደረጋቸው 33 ጨዋታዎች 18 የግብ ተሳትፎችን አድርጓል። 13 ጎልና 5 አሲስት። ማቲያስ ኩኛ ባሳለፍነው ዓመት በወልቭስ ቤት በፕሪሚየር ሊጉ 33 ጨዋታዎችን አድርጎ 21 የጎል አስተዋጽኦዎች ነበሩት፣ 15 ጎልና 6 አሲስት። ብሪያን ኤምቤሞ ባሳለፍነው ዓመት በፕሪሚየር ሊጉ ብቻ ባደረጋቸው ለብሬንትፈርድ ተሰልፎ በተጫወተባቸው 38 ጨዋታዎች 27 የግብ ተሳትፎዎች ነበሩት፣ 20 ጎልና 7 አሲስት። ዘንድሮ የውድድር ዓመት እስካሁን ከሶስቱ ተጫዋች የተገኘው የጎል ብዛት በፕሪሚየር ሊጉ ከሆነ 2 ብቻ እንደሆነ ተመልክተናል። ይሄ የተጫዋቾቹ ችግር ብቻ ነው ብሎ ማንሳት አይቻልም። የተለያዩ ክፍተቶችና ከቡድኑ ካለበት ጫና አንጻርም የተጫዋቾቹ አቅም ላይ ተጽዕኖ ያሳድራል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። የካሪንግተን ፍሬው የሆነው ሳም ማርተር ልምድ እንግዲህ ከመቅሰም ወደ ተባበሩት አረብ ኤሚሬትስ ክለብ ሊያደርግ የነበረው የውሰት ዝውውር ባለመሳካቱ ወደ ከ21 ዓመት በታች ቡድኑ ይመለሳል ተብሏል። የፊት መስመር ተጫዋች የሆነው ማርተር ባለፈው ሳምንትም ከዋናው ቡድን ጋር አብሮ ልምምድ እንደሰራ በሩበን አሞሪምም ጥሪ ቀርቦለት እንደነበረ ተዘግቦ ነበር። ተጫዋቹ በወጣቶች ሊግ ወይም ፕሪሚየር ሊግ 2 በምንለው ጥሩ ጉዞ ላይ ያለውና መሪው ማንቸስተር ዩናይትድ ስብስብ ውስጥም በዚህ የውድድር ዘመን 2 ጨዋታዎች ላይ ተሰልፎ 2 አሲስቶችን ማድረጉ ይታወሳልና አሁን ወደ ታዳጊው ቡድኑ እንደተመለሰ የሚያሳዩ ዘገባዎች ናቸው በትልቁ እየወጡ የሚገኙት። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ ወደ ቤተሰቦቻችን። የአርሰናሉ አሰልጣኝ ሚኬል አርቴታ የሮያል ኤርፎርስን እንግዲህ ቡድን ወደ ክለቡ ለመጋበዝ ማቀዳቸውን ነው ቴሌግራፍ የተባለው የመረጃ ምንጭ እየገለጸ የሚገኘው። ሚኬል አርቴታ ለመጋበዝ ያሰቡት ከተጫዋቾቻቸው ጋር ንግግር የሚያደርጉበትን መንገድ ለማሻሻል መሆኑን ይፋ ተደርጓል። አሰልጣኙ ከተጫዋቾቹ ጋር ሲነጋገሩ የቃላት አጠቃቀማቸውን ቀልጣፋ ለማድረግና በጥሩ መንገድ ለማድረግም ሲያስቡ እንደነበር ተዘግቧል። አሰልጣኝ ሚኬል አርቴታ ከዚህ በፊትም ተጫዋቾቹን ለማነሳሳትና ንቁ ለማድረግ የተለያዩ መንገዶችን ተጠቅመው ሲያስተምሩ እንደነበር የሚታወስ ነው። ከዚህ በፊት አሰልጣኙ ልምድ ያለው ሌባ ቀጥረው በቡድኑ እራት ላይ እንግዲህ የተጫዋቾቹን እቃ ለማሰረቅም ንቁ እንዲሆኑ አስተምረው እንደነበር የሚታወስ ነው። ከዛ በተጨማሪ ከሊቨርፑል ጋር በነበረ ደግሞ ከዚህ በፊት በተደረገ ጨዋታ ላይ you will never walk alone የሚለውን ደግሞ መዝሙር በተለያዩ ስፒከሮች በማድረግ የአርሰናል የልምምድ ማዕከል ላይ በመክፈትም ተጫዋቾቹ እዛ ሜዳ ላይ ጫናዎችን እንዲቋቋሙና የደጋፊዎችን ጫና መቋቋም እንዲችሉ ደግሞ ለማድረግም ሙከራዎችን ሲያደርግና ሲያስተምር የነበረበት መንገድ ይታወሳል። አሁንም አዳዲስ የማስተማሪያ መንገዶችንና ተጫዋቾቹ ንቁ ሆነው እንዲሆኑ ደግሞ የሚያደርጉ አይነት ነገሮችን ለማስተማር አሁንም የተለያዩ ቴክኒኮችን እየተጠቀመ እንደሚገኝና በበርካቶችም አድናቆት እየተቸረው ነው እንደሚገኝ ዘገባዎች እየወጡ የሚገኙት። ዊሊያም ሳሊባ ኮንትራቱን ፈርሟል። ይፋ ማድረግ ብቻ እንደሚቀረው ነው ዘገባዎች የሚያሳዩት። ፋብሪዚዮ ሮማኖ እንደተናገረው ከሆነ ዊሊያም ሳሊባ በቅርቡ ይፋ ይደረጋል ተብሎ የሚጠበቅ ኮንትራትን ፈርሟል ሲል ይፋ አድርጎታል። በቀጣይ አርሰናል ይፋ ማድረግ ብቻ እንደሚበቃው ነው የሚጠበቀው። ይህንን ተጫዋች ለማስፈረም ሪያል ማድሪድ በጣም በትልቁ እንቅስቃሴዎችን ሲያደርግ የነበረበትን አጋጣሚ በትልቁ ተመልክተናል። ነገር ግን ማድሪዶች የተሳካላቸው አይመስልም። በተለይ አሁን በሚከፈተው የክረምት የተጫዋቾች የዝውውር መስኮት የጥር አልፎ ምናልባት በጥርም ሙከራዎችን ሊያደርጉ ይችል ነበር። በተለይ በክረምቱ ግን የዝውውር መስኮት ላይ በሚቀጥለው ዓመት ይህንን ተጫዋች ለማዘዋወርም በጣም በትልቁ እንቅስቃሴዎችን ያደርጋሉ ተብሎ ሲጠበቅ ነበር። የአርሰናልንና የዊሊያም ሳሊባንም የኮንትራት ጉዳይ በጣም በቅርበት ሲከታተሉት የነበረ ጉዳይ እንደነበር መረጃዎች ያሳያሉ። ነገር ግን ዊሊያም ሳሊባ ኮንትራቱን ለመፈረም መስማማቱን ተከትሎ ሪያል ማድሪዶች ወደ ሌሎች አማራጮቻቸው በተለይ ወደ ሊቨርፑሉ ኢብራሂማ ኮናቴ ሙሉ ለሙሉ ትኩረት ማድረጋቸው ነው እየተገለጸ የሚገኘው። ዊሊያም ሳሊባ በአርሰናል ቤት ኮንትራቱን ለማራዘም ከስምምነት ደርሷል። በቀጣይ ጥቂት ቀናት ደግሞ አርሰናል ይህንን የኮንትራት ፊርማም ይፋ ያደርጋል ተብሎ እንደሚጠበቅ ነው መረጃዎች እየወጡም የሚገኙት። ሚኬል አርቴታም ይናገራል። ቀጣይነት ያለው መሻሻል ያስፈልገናል። ምናልባት በጨዋታው ቀን ከእንቅልፌ ነቅቼ የጨዋታው ዝግጅት በቂ አይደለም ብዬ አስባለሁ። ከዛም አንድ ቀን ደግሞ አንድ ሀሳብ መጣለኝ። ይህም ሀሳብ ለምንድን ነው ከተጫዋቾች ጋር ለየት ባለመልኩ አንግባባም ብዬ አሰብኩኝ። የተቃራኒ አሰልጣኞችና ተንታኞች መካከል ባለው የማይረዱት የሆነ
እኛ ብቻ የምንግባባበት ዘዴም ደግሞ ያስፈልገናል ብዬ አሰብኩኝ። ለዚህ መፍትሄ የሚሆነው ደግሞ የተለያዩ ቋንቋዎችን መፍጠር ነው። ወታደራዊ ቋንቋ ደግሞ ለዚህ በትልቁ የምናነሳው ጉዳይ ነው። በውትድርና ላይ በሚስጥርና በኮድ መግባባት የሞትና የህይወት ጉዳይ ነው። እነሱ ብዙ አያወሩም፣ ነገር ግን የ20 ቃልና በጥቂት ምልክትም ትልልቅ ተልእኮችን ይፈጽማሉ። ይህንን ቋንቋ በደንብ የማይረዱ ከሆኑ ደግሞ ያልቃል። ስለዚህም ደግሞ ለህይወታቸው ሲሉ መግባባት ይኖርባቸዋል። ይሄ ዘዴ ለእኛም ያስፈልገናል ሲልም ጭምር ነው አሰልጣኝ ሚኬል አርቴታ እየተናገረ የሚገኘውና ሜዳ ላይ እኛ ከተጫዋቾቻችን ጋር ስናወራ እኛና ተጫዋቾች ብቻ ልንግባባበት የምንችለውን ቋንቋ ብቻ ለመፍጠር እየሞከርኩኝ ነው ሲል ሀሳቡን ሰጥቷል። ይህንን ነገር ለማድረግም ጥረቶችን እያደረኩስ ነው ሲል ጭምር ነው የተናገረው። ማይካል ሪቻርድስ ስለ ጁሊያን ቲምበር ይናገራል። ቲምበር ያልተወራለት ነገር ግን በጣም ጎበዝ የሆነ ተጫዋች ነው ሲል የቀድሞ የማንቸስተር ሲቲ የተከላካይ ስፍራ ተጫዋች የነበረው ማይካል ሪቻርድስ ይናገራል። ቲምበር እጅግ በጣም የተዋጣለትና ጎበዝ ተጫዋች ነው ሲል ነው ያሞካሸው። በማጥቃቱም ሆነ በመከላከሉ የተዋጣለት ተጫዋች ነው። ጉልበቱ በየትኛውም ደቂቃ አዲስና ትኩስ ነው ሲልም ጭምር ማይካል ሪቻርድስ ሀሳቡን እየሰጠም ይገኛል። አርሰናል ቡካዮ ሳካ የረጅም ጊዜ ኮንትራት ማራዘሚያ እንዲፈርም ለማሳመን ድርድሩን አጠናክሮ ቀጥሏል። በሚቀጥሉት ሳምንታትም ስምምነት ላይ መድረስ እንደሚቻል ጠንካራ ማሳያዎች ያለው ሳካ ከክለቡ ከፍተኛ ተከፋይ ተጫዋቾች ተርታ የሚሰለፍ አዲስ ኮንትራት እንደሚፈርም በሚጠበቅበት ወቅትም የሁለቱ ወገኖች ውይይትም አዎንታዊ እንደነበር ነው መረጃዎች እየወጡ የሚገኙት። በተለይ አሰልጣኝ ሚኬል አርቴታና እንዲሁ ደግሞ የቡድኑ ስፖርቲንግ ዳይሬክተር የሆነው አንድሪያ ቤርታ አሁን ላይ የዊሊያም ሳሊባን ኮንትራት ማራዘማቸውን ከጫፍ መድረሳቸውን እና ፊርማው መፈረሙ ይፋ መደረግ ብቻ መቅረቱን ተከትሎ ሙሉ ትኩረታቸውን ደግሞ በቀጣይ የቡካዮ ሳካን ኮንትራት ማራዘም ላይ ደግሞ ሊያደርጉ እንደሚችሉ የሚያሳዩ መረጃዎች በትልቁ እየወጡ ነው። በቀጣይ የምንሰማው ደግሞ የቡካዮ ሳካ ኮንትራትን ማራዘም ጉዳይ ላይ እንደሆነ መረጃዎች ወጥተዋል። የቀድሞ የአርሰናል ተጫዋች ፔሪ ግሮፍስ አርቴታ ማርቲን ኦዴጋርድን አንዳንድ ጨዋታዎች ላይ በተጠባባቂ ወንበር ላይ ማስቀመጥ የአርሰናሉ ካፕቴን ወደ ቀድሞ አቋሙ እንዲመለስም ሊያነሳሳው ይችላል ሲል ነው ሀሳቡን እየሰጠም የሚገኘው። ቸልሲን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። የቸልሲና የሊቨርፑልን ጨዋታ ማን ይመራዋል የሚለውን እንመልከት። በሳምንቱ መጨረሻ ከሚደረጉ የእንግሊዝ ፕሪምየር ሊግ ተጠባቂ ጨዋታዎች መካከል አንደኛው ነው። ሊቨርፑልና ቸልሲ የሚያደርጉት ጨዋታ በጣም ተጠባቂው እንደሆነ ይታወቃል። በሳምንቱ ተጠባቂ የፕሪምየር ሊግ ጨዋታ ሁለቱ ቡድኖች እርስ በርስ ይገናኛሉ። የሁለቱ ክለቦች ተጠባቂ የሊግ ጨዋታ ደግሞ አንቶኒ ቴይለር በመሃል ዳኝነት እንዲመሩት መመረጣቸው ነው ይፋ የተደረገው። ጨዋታው ክሮግ ፓውሰን በቫር ዳኝነት እንደሚመሩትም ተመርጠዋል። ጨዋታው ቅዳሜ ምሽት 1 ሰዓት ከ30 ሲል ስታንፈርድ ብሪጅ ስቴዲየም ላይ እንደሚደረግ ነው ይፋ የተደረገው። ከብራይተን ኤንድ ሆቭ አልቢየን ጨዋታ በኋላ ኤንዞ ማሬስካ የተለያዩ ሀሳቦችን ሰጥቶ ነበር። ስለ ሽንፈቱ ሲናገር አስቸጋሪ ነው፣ ምክንያቱም ጨዋታውን ተቆጣጥረን ነበር፣ ምንም አይነት እድል አልሰጠንም። በመጀመሪያው አጋማሽ ብዙ ሙከራዎች ነበሩን፣ 70 በመቶ የኳስ ቁጥጥርም እኛ ነው የነበረን። ሁሉም ነገር ጥሩ ነበር። በእኛ ስህተት በቀይ ካርዱ ምክንያት እቅዱ ሙሉ ለሙሉ ተቀየረ። ሁለት ጨዋታዎችን ተጫውተናል፣ የመጀመሪያውን አጋማሽ እናም ከዚያ በኋላ የቀይ ካርዱን ተከትሎ ያለውን ጊዜ እንደ ሁለት ነው መመለከተው ብለዋል። በእርግጠኝነት ስህተቶችን መስራት መቀጠል አይቻልም። እነሱ ደግሞ ጨዋታን የሚቀይሩ ትልልቅ ስህተቶች ሆነዋል። ዛሬም ከዩናይትድ ጋርም ቀይ ካርዶች አጋጥመውናል። በጆሽና በጆሬል ለማስተካከል ሞክረን ነበር። እነሱ ድንቅ ተሰጥኦ ያላቸው ተጫዋቾች ናቸው፣ ነገር ግን በፕሪሚየር ሊጉ ብዙ ጨዋታዎችን እስካሁን ማድረግ አልቻሉም ብሏል። ማሬስካ ተጫዋቾች ቁጥጥር ስለማጣት ወይም ደግሞ ቤንዌት ባዲያሼልን እንዲሁ በመጥቀስም ሲናገር የጠቀሱትን ጊዜ አላየሁም። ከቤንዌት የመጣ ወይም ደግሞ ከብራይተን ተጫዋች የመጣ መሆኑን አላውቅም። እነዚህ አይነት ነገሮች ለጎል መግባቱ ምክንያት እንደሆኑም አላየሁም። በውስጥ ያስተላለፍነው መልእክት ግልጽ ነው። በፕሪሚየር ሊጉ ከማንኛውም ቡድን ጋርም ቢሆን ስጦታ መሰጠት መቀጠል አንችልም፣ ወይም ደግሞ እንደዚህ ስጦታ እየሰጠናቸው መቀጠል ከባድ ነው የሚሆነው። እነዚህን ትልልቅ ስህተቶች ናቸው የሰራናቸው፣ ጨዋታውን ሙሉ በሙሉም ቀይረውብናል ሲልም ነው የተናገረው። ባለቤቶቹና ዳይሬክተሮቹ እንደ ሁልጊዜውም በመልበሻ ክፍል ውስጥም ነበሩ። ከእያንዳንዱ ጨዋታ በኋላ የምንጠቀምበትን ስለ ጨዋታው የምንነጋገርበት ቢሮም አለን። በተለየ ነገር አይደለም የመጡት፣ ሁሌም የሚያደርጉት ነው ሲልም ጭምር ነው የተናገረው። ማሎ ጉስቶ እንዲገባ የተደረገበት ምክንያትም ያኮቦ ሚንቴ እንዲሁ ጋር 1-1 ስለነበር ለሩይስ ጄምስ እገዛን ለመስጠት ሞክረን ነው። በመጨረሻም ለውጥ ደግሞ ዡሪየል ሃቶ እንዲሁ የጡንቻ መሸማቀቅ ስለነበረበት ለውጡን ጠየቀን ብሎናል። ኤንዞ ማሬስካ ቀጥሎ ሲናገር ስለ ተከላካይ ተጫዋቾች ለውጥ ሲናገር ከቀይ ካርዱ በኋላ ጆሽ ለአንድሬ ሳንቶስ የመጀመሪያውን ለውጥ አድርገናል።
ከዚያም ደግሞ ማሎ እንዲገባ የተደረገበት ምክንያትም ያኩቡ ሚንቴ ከሪስ ጄምስ ጋር 1-1 ስለነበር ለሪስ ጄምስ እገዛን ለመስጠት ሞክረን ነበር። የመጨረሻው ለውጥ እንዲሁ ጆሬል የጡንቻ መሸማቀቅ ስለገጠመው ነው ለውጥ የጠየቀን ሲልም ጭምር ተናግሯል። አሰልጣኝ ኤንዞ ማሬስካ ነው ይህንን ሀሳብ የሰጠው። ከሰዓት በኋላ አንድሬ ሳንቶስ፣ ሞይስ ካይሴዶና ዣኦ ፔድሮን እንገመግማለን። ጥቃቅን ችግሮች ስላሉባቸው ለቤኔፊካው ጨዋታ ዝግጁ መሆናቸውን ገምግመን ነው የምንመለከተው ሲልም ጭምር ተናግሯል። በዛሬው ጨዋታ ጋር አስመልክቶ ስለ ተጫዋቾቹና ስለ ቡድኑ መንፈስም ሀሳቡን ሰጥቷል። ኤስቴቫው ዊሊያን በጣም ጥሩ ስራን እየሰራ የሚገኝ ተጫዋች ነው። ከ17 እስከ 18 ዓመት ዕድሜ ያለው ተጫዋች ወደ አውሮፓ መጥቶ በትልቅ ክለብ ውስጥ መግባት ቀላል አይደለም። በሱ በጣም ደስተኞች ነን። በጉልበት ደረጃ እኛ የምንፈልገው ነው ሲልም ጭምር ይናገራል። ስለ አዎንታዊነት ሲናገር አዎንታዊ መሆን አለብን። ተጫዋቾች የሚፈልጉት ይህንን ነው። በሁለተኛ ደረጃ ደግሞ አሉታዊ ለመሆንም ምንም ምክንያት የለም። የዛሬ ጧት ላይ ክለቡ ባለፉት 6 ወራት ውስጥም 5 ጨዋታዎችን እንደተሸነፈን አሳይቶናል። 4ቱ ደግሞ ሽንፈቶች ደግሞ በቀይ ካርድ የተከሰቱ ናቸው። ጨዋታዎችን ማሸነፍ እንወዳለን፣ ጥርጥር የለውም። ስለ ወጣት ተጫዋቾችም ልምድ ጥርጥር የለውም። ወጣት ተጫዋቾች አሉን፣ ነገር ግን በዚህ ውድድር ልምድ አላቸው። ጁሪየል ሃቶ ልምድ አለው፣ ለቸልሲ ከፍተኛ ተጫዋችም ይሆናል። ጋርናቾ፣ ጄሚ ባይኖ ጌቴንስ ወጣት ቢሆንም እንኳን በዚህ ውድድር ላይ ግን ተጫውተው የሚያውቁ ናቸውና ቡድናችንን ለማገዝ ጥሩ ነገሮችን ያደርጋሉ ብዬ ጠብቃለሁ ሲል የተናገረው አሰልጣኝ ኤንዞ ማሬስካ ዣኦ ፔድሮ በተመለከተ እንዲሁ ፔድሮ ኔቶን በተመለከተ ስለ ቡድኑ አቋምና መንፈስም እንዲሁ ይናገራል። የክለቡ ከባቢ አየር በጣም አዎንታዊ ነው። ያጣናቸው ብዙ ነጥቦች የራሳችን ስህተቶች ሆነው የመጡ ናቸው። ማንንም እየወቀስኩኝ አይደለም፣ ነገር ግን የራሳችን ስህተቶች ነጥቦችን ወስደውብናል። ተጫዋቾቹ በእርግጥም አዎንታዊ ናቸው። እናም ነገር ግን ምን ማድረግ እንደምንችል ለማሳየትም ግን እድሉ አለን ሲልም ጭምር ነው የተናገረው ፔድሮ ኔቶ። ሪያል ማድሪድን የተመለከቱ መረጃዎችን እናገራቸው። ማድሪድ ምንም ቢሰጠኝ አልጫወትም ነበር ብሏል። አንድሬ አርሻቪን ነው ይህንን ሀሳብ የሰጠው። የቀድሞው የለንደኑ ክለብ አርሰናል ተጫዋች አንድሬ አርሻቪን ለሪያል ማድሪድ የመጫወት ፍላጎት እንዳልነበረው ነው የገለጸው። ሪያል ማድሪድ በዓለም ላይ ያለው ገንዘብ በሙሉ ቢከፍለኝ እንኳን ለነሱ አልጫወትም ነበር ሲል አንድሬ አርሻቪን ተናግሯል። አክሎም እኔ ከልጅነቴ ጀምሮ የባርሴሎና ደጋፊ ነበርኩኝና ሪያል ማድሪድ ላስፈረመ ቢለኝ ምንም አይነት ገንዘብን ቢጠይቀኝ ይህንን ክለብ በጭራሽ አልቀበለውም ነበር ሲል ጭምር ነው ሀሳቡን የሰጠው። አንድሬ አርሻቪን ነው ይህንን ሀሳብ የሰጠው። ሻቪ አሎንዞ ወደ አልማታይ እንዲሁ ደግሞ ወደ የነበረው በረራን ተጠቅሞ እያንዳንዱ ተጫዋች እንግዲህ አንዳንድ ተጫዋቾችን በግል ያለባቸውን ችግሮች ላይ እንዲሰሩ እንዳነጋገራቸው ነው የተገለጸው። ራሱን ጨምሮ በቅዳሜው ጨዋታ ምን ችግር እንደነበረም ግልጽ ሆኖለታልና ያንን ነገር ለማስተካከል ደግሞ ከተጫዋቾች ጋር እርስ በርስ ንግግሮችን ሲያደርግ እንደነበር ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ለተጫዋቾቹም የነበረውን ችግር በሙሉ ለማስረዳትም ሙከራዎችን እንዳደረገ ጭምር የሚያሳዩ መረጃዎች እየወጡ ነው። ይሄ የአውሮፓ ቻምፒየንስ ሊግ ጨዋታ ነው ብሏል ሻቪ አሎንሶ። ተጋጣሚያችን ማንም ይሁን ማንም የምንጫወተው የትም ይሁን የትም ጥያቄ ማንሳት የለብንም። ዋናው ዓላማችን ማሸነፍ ብቻ ነው። በውድድሩ አሪፍ ጅማሮ ማድረግ ጥሩ ነው። በሜዳችን ነጥብ ሰብስበናል። ይህንን ደግሞ ከሜዳችን ውጭም ደግሞ መጀመር አለብን ሲልም ጭምር ነው የተናገረው። ዛሬ መጀመሪያ የሜዳ ውጪ ጨዋታቸውን በአውሮፓ ቻምፒየንስ ሊግ ከአልማታይ ጋርም ከካይራት አልማታይ ጋር ጨዋታውን እንደሚያደርግ ነው የሚታወቀው። ስለ ደርቢው ሽንፈት ሲናገርም እኔ እንደማስበው አሸንፈንም ተሸንፈንም የንዴት ስሜቱ በ24 ሰዓት ውስጥ ማብቃት ይኖርበታል። ከዛ በተረጋጋ መንፈስ ጨዋታውን እንዴት እንደነበር መመርመርና ማጥናት ይኖርብናል። ይህ ስለ ውጤቱ ብቻ አይደለም፣ ስለነበሩብን ችግሮችና ታክቲካል ጉዳዮችም ጭምር ነው ሲል ነው ሻቪ አሎንዞ ሀሳቡን እየሰጠም የሚገኘው። በቀዳሚው ጨዋታ የሚጠበቅብን እየተፎካከረን ከጨዋታው በኋላ ደግሞ አናላሲስ ሰርተን ጨርሰን ችግራችንን አውቀነዋል። ወደፊት ከስህተቶቻችን የምንማር ይሆናል። አሁን ግን ራሳችንን ወደ ቻምፒየንስ ሊግ ሞድም ቀይረነዋል። ስለዚህ በአውሮፓ ቻምፒየንስ ሊግ ደግሞ ይህንን ነገር ለማድረግ በትልቁ እንንቀሳቀሳለን ሲልም ነው የተናገረው። እያንዳንዱ ጨዋታ የሆነ ነገር ይነግረናል። እኔም ደግሞ ተዘጋጅተን የፈጸምነውንና ያመጣነውን ጥሩ ጎንም መገምገም እወዳለሁ። አሁን ባሉን ተጫዋቾች ብዙ ነገር ማድረግ እንችላለን። ምንም እንኳን ያለፈው ጨዋታ እንደ እቅዳችን ባይሄድም ጁድ ቤሊንጋም፣ ቪኒ ጁኒየር እና አርዳ ጉሌር በጣም ያስፈልጉናል። ነገር ግን ለወደፊት በጣም ብዙ አማራጮች እንዳሉን ግን አስባለሁ ሲል ሻቪ አሎንዞ ጭምር ነው ሀሳቡን እየሰጠ የሚገኘው። በጣም ተበሳጭቻለሁ። በስርዓት ሳልጫወት ስቀርም ደግሞ ይታወቀኛል። አንድ ተጫዋች ሜዳ ውስጥ ትክክል ነገር ሳያደርግ ሲቀርም ይታወቀዋል።
በክለቦች የዓለም ዋንጫም አዲስ ፕሮጀክት ሲጀመር አሪፍ እየተጫወትኩኝ ነበር። አሁን ግን ሜዳው ላይ ካሉ ተጫዋቾች አንጻር ተመችቶታል የሚባል አይነት ተጫዋች አይደለሁም። አሁን ግን እንደ ቡድን መሪነቴ ጭምር ያለኝን ሁሉ ሜዳ ላይ አፈሳለሁ እናም ደግሞ ደረጃዬን የምመልስ ይሆናል ሲል ጭምር ደግሞ የተናገረው ፌዴሪኮ ቫልቬርዴ ነው። በተለይ ፌዴሪኮ ቫልቬርዴ ግን የሻቪ አሎንዞ መምጣት ላይ ብዙ ሰዎች እንግዲህ ካልተጠቀሙ ተጫዋቾች መካከል አንደኛው አድርገው እየወሰዱት ይገኛሉ። በእርግጥ ጥቂት ጨዋታዎች ናቸው። በክለቦች የዓለም ዋንጫ ጥሩ ነገሮችን ሲያደርግ ተመልክተነዋል። በላሊጋና ባለፉት ጨዋታዎች ላይ ግን መጠነኛ መቀዛቀዞችን አሳይቷል ፌዴሪኮ ቫልቬርዴ እና ይህንን ሀሳብ ነው ራሱ የሚያጋራው። እየተቀዛቀዝኩ እንደሆነ ይገባኛል፣ ሜዳ ላይ ጥሩ ነገሮችን ሳላሳይ ስቀርም ደግሞ ይገባኛል በደንብ፣ ነገር ግን ይህንን ነገር ለማሻሻልም ሙከራ አድርጋለሁ ሲልም ጭምር የተናገረው ፌዴሪኮ ቫልቬርዴ። በቀኝ ተመላላሽ ቦታ ላይ መጫወት አልፈልግም ብለሃል ተብሎም ተጠይቆ ነበር። ፌዴሪኮ ቫልቬርዴ እንደዛ ተናግሬ በጭራሽ አላውቅም፣ ሁሌም የምችለውን ያክል እጥራለሁ፣ እናም እዛ ቦታ ላይ ስጫወት ደግሞ መማር ያሉብኝ ነገሮች ሁሉን እማራለሁ። እርግጥ ነው 100% ምቾት አይሰጠኝም፣ ምክንያቱም ስጫወት ያደግኩት አማካይ ሆኜ ነው። ነገር ግን ሁሌም በየቦታው ላይ ለመጫወትም ክፍት ነኝ። እኔ የሚሰጠኝን ኃላፊነት ለመወጣትም የምችለውን ሁሉ ማድረግ እንዳለብኝ ነው የምረዳው ሲልም ጭምር ሀሳቡን ይሰጣል ፌዴሪኮ ቫልቬርዴ። ካስፈለገ ሁሉንም አሰልጣኞችን መጠየቅ ትችላለህ። ሜዳ ውስጥ ሁሌም የፈለኩት ቦታ ላይ እንደሚያጫውቱኝ እነግራችኋለሁ። እንደዚህ አይነት መረጃና ወሬዎች ውሸት ናቸው። እኔ በቀኝ መስመር ላይ አልጫወትም ብዬ አላውቅም። የተሰጠኝን ሚና በትክክል ለመወጣት ሞክራለሁ። ሁሌም አሰልጣኙ ያለኝን ነገር ለመፈጸምም ዝግጁ ነኝ ሲልም ጭምር ይናገራል። ነገር ግን ያሰልጠኑኝን አሰልጣኞች መጠየቅ ትችላለህ። የተሰጠኝን ቦታ እንግዲህ የምትፈልጉትን ቦታ ስጡኝ፣ ለመወጣት ሞክራለሁ ብዬ ነው የምናገረው እንጂ እዛ ቦታ ላይ መጫወት አልፈልግም ብዬ አንድም ጊዜ ተናግሬ አላውቅም ሲል ፌዴሪኮ ቫልቬርዴ ሀሳቡን እየሰጠም ይገኛል። ትሬንት አሌክዛንደር አርኖልድ ከዓለም አቀፍ ጨዋታዎች በኋላ ወደ ሜዳ ሊመለስ እንደሚችል እየተነገረ ይገኛል ብሏል። ራዲዮ ማርካ እንደተናገረው በተለይ ሪያል ማድሪድ በዚህ ቦታ ላይ የተጫዋቾቹን ግልጋሎት እያገኘ አይደለም። ምክንያቱም በዚህ ሳምንት በነበረው የማድሪድ ደርቢ ጨዋታ ላይ ዳኒ ካርቫሃልም ጉዳት ገጥሞት እንደወጣና ለትንሽ ሳምንታትም ከሜዳ እንደሚርቅ መረጋገጡ ይታወሳል። ሌላኛው ትሬንት አሌክዛንደር አርኖልድ ነው በዛ ቦታ ላይ የሚጫወተው። እሱም ደግሞ ጉዳት እንደገጠመው የሚታወቅ ጉዳይ ነውና ምናልባት ግን ራዲዮ ማርካ እንደዘገበው ከሆነ ትሬንት አሌክዛንደር አርኖልድ ከኢንተርናሽናል ብሬኩ መልስ ሲመለስ የሌሎች ሊጎችም ሲመለሱ እሱ ወደ ሜዳ ሊመለስ የሚችልበት እድሉ እንዳለ ነው የተገለጸው። ሮናልዶን ለማበሳጨት የሜሲን ስም እንጠራለን ብለዋል። በኤዥያ ቻምፒየንስ ሊግ አልናስር ወደ ኢራቅ ተጉዞ ነገ ረቡዕ ከአልዛውራ ጋር ጨዋታውን እንደሚያደርግ ይታወቃልና ከጨዋታው በፊት አስተያየቱን የሰጠው የአልዛውራ ደጋፊም ማህበር ፕሬዝዳንት የሆነው የደጋፊዎች ማህበር ፕሬዝዳንት የሆነው ሰው በጨዋታው ሮናልዶን ለማበሳጨትም የሜሲን ስም እንጠራለን ሲልም ጭምር ነው የተናገረው። አክሎም ሮናልዶ የታወቀ ኮከብ ነው፣ ነገር ግን ክለቤን ሲገጥም ግን እንደ ተራ ተጫዋች ነው የምመለከተው። ስለሱ ግድ አይሰጠኝም። ነገር ግን ከዚህ ከኛ ጨዋታ ውጭ ግን ባለው ጨዋታ ቢሆን ኖሮ ግን እሱ ምርጡ ኮከብ ተጫዋች ነው። ነገር ግን ክለቤ ላይ ሲሆን ግን ይሄ ነገር አይሰራም ብሏል የክለቡ ፕሬዝዳንት የሆነው ሰው ሲናገር። ይሁን እንጂ ፖርቱጋላዊው የፊት መስመር ተጫዋች ክሪስቲያኖ ሮናልዶ ግን ለጨዋታው ወደ ኢራቅ እንደማያመራ ነው አሁን ላይ እየተዘገበ የሚገኘውና ይሄ መረጃ የደረሳቸው እንዲሁ ደግሞ የደጋፊዎች ማህበር ፕሬዝዳንት የሆነው ሰው ምላሹን እንዲሁ ሰጥቷል። ኢራቃውያን ሮናልዶን ለማየት በጉጉት እየጠበቁ ነው የሚል ምላሽ ነው ከዛ በኋላ ደግሞ የሰጠው። አልናስር ሮናልዶን በጭራሽ ማስቀረት አይኖርበትም ሲልም ጭምር ይናገራል። የኢራቁ ክለብ አልዛውራ ፕሬዝዳንት የሆኑት ሃይደር ሻንሾል ሲናገሩ አልናስር ክሪስቲያኖ ሮናልዶን ወደ ኢራቅ ይዞ እንዲሄድም ጠይቀዋል፣ ተማጽነዋልም። ሮናልዶ በጨዋታው ላይ አይሳተፍም መባሉን ተከትሎ ለመገናኛ ብዙሃን አስተያየት የሰጡት ፕሬዝዳንቱ ደጋፊዎች ሮናልዶን ለማየት በጉጉት እየጠበቁ ነው ሲሉም ጭምር ነው ፕሬዝዳንቱ የተናገሩት። ኢራቃውያን ደጋፊዎች ሮናልዶን ለማየትም እየጠበቁ ነው፣ ምክንያቱም እሱ ዓለም አቀፍ ኮከብ ተጫዋች ነው ሲሉ ፕሬዝዳንቱ ተናግረዋል። አክለውም አልናስር ዓለም አቀፍ እውቅና ለማግኘት ከፈለገ ሪያል ማድሪድ እና ባርሴሎና እንደሚያደርጉት ኮከቦችን ሁሉም ቦታ መውሰድ ይኖርበታል ሲልም ጭምር ነው የተናገረው። ይህ ሰው የክለቡ እውቅና ከየትኛውም ተጫዋች የበለጠ በጣም አስፈላጊ ነገር ነው ሲሉ ጨምረው ተናግረዋል። የአልናስር አስተዳደር የኢራቅ ደጋፊዎች ሁሉንም የቡድኑን ተጫዋቾች እንዳያዩ ደግሞ መከላከል የለባቸውም ሲል ፕሬዝዳንቱ ሀሳቡን ሰጥቷል። እንግዲህ ክሪስቲያኖ ሮናልዶ ይህንን እንግዲህ ሀሳብ በተመለከተ የተለያዩ ሀሳቦች እየተነሱ ነው። አልናስርስ የሚወስነው ውሳኔ ይጠበቃል። አልናስር የመጀመሪያው ውሳኔ ተጫዋቹን በዚህ ጨዋታ ላይ ማሳረፍና ወደ ኢራቅ ይዞ አለመጓዝ እንደሆነ ይታወቃል። ነገር ግን የኢራቅ ደጋፊዎች ግን ሮናልዶን ለማየት በጉጉት እየጠበቁ እንደሆነ
ፕሬዝዳንቱ ተናግሯልና የአልናስር ምላሽ የሚጠበቅ ነው የሚሆነው። የስፓኒሽ ላሊጋ የወሩ ምርጥ አሰልጣኝ ይፋ ተደርጓል። የስፓኒሽ ላሊጋ የ2025-26 የውድድር ዘመን የወርሃ መስከረም የወሩ ምርጥ አሰልጣኝ ይፋ ተደርጓል። በዚህ መሰረትም የኤልቼ ዋና አሰልጣኝ የሆኑት ኤደር ሳራቢያ የላሊጋ የወርሃ መስከረም የወሩ ምርጥ አሰልጣኝ በመሆን መመረጥ ችለዋል። በአሰልጣኝ ኤደር ሳራቢያ የሚመራው ኤልቼ በሊጉ 13 ነጥቦችን በመሰብሰብ አራተኛ ደረጃ ላይ የተቀመጠ ቡድን ሆኗል። በዚህ ዓመት ወደ ላሊጋው ያደገው ኤልቼ በውድድር ዘመኑ እስካሁን ምንም አይነት ጨዋታ ያልተሸነፈ ቡድን እንደሆነ ይታወቃል። የመስከረም ወር ውድድሩን ያሸነፈው የነበረው እንግዲህ አሰልጣኝ ሻቪ አሎንዞ ነበር። በዚህ ወር ደግሞ ይህንን ሽልማትን የነሐሴ ወርን ነበር ሻቪ አሎንዞ ያሸነፈው። የዚህን ወር ደግሞ የኤልቾ አሰልጣኝ ኤደር ሳራቢያ ማሸነፋቸው ነው እየተገለጸም የሚገኘውና በጣም ጥሩ ጊዜን እያሳለፉ ነው የሚገኙት። አራተኛ ደረጃ ከታችኛው ሴጉንዳ መጥተው ወይም ከላሊጋ 2 መጥተው ነገር ግን በላሊጋው ላይ በጣም ጥሩ ፉክክርን እያደረጉ ነው። በመጀመሪያው ዓመታቸው 13 ነጥቦችን ሰብስበው አራተኛ ደረጃ ላይ የተቀመጡ ቡድን አድርጓቸዋል። እስካሁን በላሊጋውም ያልተሸነፈ ቡድን እንደሆነም ጭምር ነው የተገለጸው። ፓሪስ ሳን ዠርሜን በማሊያው ላይ የተለየ አርማን ያደርጋል ተብሎ እየተገለጸ ነው። ፓሪስ ሳን ዠርሜን እና የኳታር አየር መንገድ ክለቡ ከስትራስቡርግ ጋር በሚያደርገው የፍሬንች ሊግ 1 ጨዋታ ከስፖንሰሩ አርማ ለማንሳትም መወሰናቸውን የተገለጸው ፓሪስ ሳን ዠርሜን ለጨዋታው በስፖንሰሩ አርማ ምትክም ፒንክ ሪባን በመባል የሚታወቀውንና በማሊያው ላይም እንደሚያደርገው ነው ይፋ የተደረገው። ክለቡ ይህንን የሚያደርገው ስለ የተለያዩ ነገሮች ግንዛቤ ለመስጠትም ለሚያደርገው ዘመቻም ያለውን ድጋፍ ለማሳየት እንደሆነ ጭምር ተነግሯል። ይህንንም እንግዲህ ከኳታር አየር መንገድ ጋር ከስምምነት እንደደረሱበት ጭምር ነው የተነገረው። ስለዚህ በቀጣይ በፍሬንች ሊግ 1 ከስትራስቡርግ ጋር በሚያደርጉት ጨዋታ ይህንን ነገር እንደሚያደርጉት ነው መረጃዎች እየወጡ የሚገኙት። ጃክ ግሪሊሽ አንድ ሀሳብን ሰጥቷል። ምሽት ቤት መሄድ ያስደስተኛል ሲል ነው ጃክ ግሪሊሽ የተናገረው። እንግሊዛዊው የፊት መስመር ተጫዋች የሆነው ጃክ ግሪሊሽ ይህንን ሀሳብ እየሰጠ ይገኛል። በእርግጥ በማንቸስተር ሲቲም በነበረበት ጊዜ በእንደዚህ አይነት ጉዳዮች ላይ በጣም ስሙ የሚነሳ አይነት ተጫዋች እንደነበር የምናስታውሰው ጉዳይ ነው። አሁን ግን በግልጽ ጃክ ግሪሊሽ ይህንን ሀሳቡን እየሰጠ ይገኛል። እኔ ወደ ምሽት ክበቦች ማምራት በጣም ያስደስተኛል ሲልም ጭምር ነው እየተናገረ የሚገኘው። ሰዎች ወደዛ መሄድ ይወዳል ስለማለታቸው የጠየቀው ጃክ ግሪሊሽ አዎ ትክክል ናቸው ሲል ምላሹን ሰጥቷል። ራሴን ማዝናናት እፈልጋለሁ የሚለው ጃክ ግሪሊሽ እውነት ለመናገር ራሴን መቆጣጠር ያልቻልኩባቸው ጊዜያቶችም ነበሩ ሲል ጭምር ነው የተናገረው። ይሁን እንጂ በማንቸስተር ሲቲ ለነበረኝ ውድቀት ግን ወደዛ ቦታ መሄድ ብቸኛው ምክንያት አልነበረም ሲል ነው ጃክ ግሪሊሽ ሀሳቡን እየሰጠም የሚገኘው። ከዚሁ ጋር በተያያዘም አንድ ጉዳይን እናንሳ። ትላንትና ኤቨርተን እና ዌስትሃም ዩናይትድ የተወዳጁ የእንግሊዝ ፕሪሚየር ሊግ የስድስተኛው ሳምንት የመጨረሻ መርሃ ግብርን ትላንትና አድርገው ነበር። ትላንትና በጉጉት የሚጠበቅ ጨዋታ አድርጎታል። ምክንያቱም ዌስትሃም ዩናይትዶች አዲሱን አሰልጣኝ ኑኖ ኤስፕሬንቶ ሳንቶን በመያዝ የመጀመሪያ ጨዋታቸውን ያደረጉት፣ ኤቨርተን ደግሞ በጣም ጥሩ ግስጋሴ ላይ የነበረ ቡድን እንደነበር ተመልክተናል። ትላንትና ኪን ባስቆጠረው 18ኛው ደቂቃ ላይ ባስቆጠረው ጎል ለረጅም ደቂቃዎችም ሲመሩ ነበር ኤቨርተኖች። ነገር ግን 65ኛው ደቂቃ ላይ ዣሮድ ቦን ባስቆጠረው ጎል ዌስትሃም ዩናይትድ ከሜዳ ውጪ ከኤቨርተን ጋር ባደረገው ጨዋታ ነጥብ ተጋርቶ መውጣት የቻለበትን አጋጣሚ ነው የተመለከትነው። በትላንትናው ጨዋታ ጃክ ግሪሊሽ በጣም ጥሩ የሚባል እንቅስቃሴንም በጨዋታው ላይ ሲያስመለክት የነበረ ተጫዋች ነው። ደቡብ አፍሪካ ነጥብ ተቀንሶባታል። ደቡብ አፍሪካ በዓለም ዋንጫ ማጣሪያ ጨዋታ ላይ ተገቢ ያልሆነ ተጫዋች በማሰለፏ ምክንያት ነጥብ ተቀንሶባታል። ደቡብ አፍሪካ ከሌሴቶ ጋር ባደረገችው የማጣሪያ ጨዋታ በቢጫ ካርድ ምክንያት መሰለፍ የማይችል ተጫዋችን ማሰለፏን ነው ፊፋ ይፋ ያደረገው። ይህንን ተከትሎ ፊፋ የጨዋታው አሸናፊነትን ከ3 ንጹህ ጎሎች ጋር ለሌሴቶ እንዲሰጥ መወሰኑን ይፋ አድርገዋል። በተጨማሪም የደቡብ አፍሪካ እግር ኳስ ፌዴሬሽንም ከፊፋ $10,800 የገንዘብ ቅጣት ተጥሎበታል። ያለ አግባብ ተሰልፎ የተጫወተው ቴቦሆ መክዌና በበኩሉ ደግሞ ከፊፋ ማስጠንቀቂያ እንድትሰጠውን የተነገረው። ምድቡን በ17 ነጥብ እየመራች የነበረችው ደቡብ አፍሪካ 3 ነጥቦች ሲቀነሱባት ከቤኒን እኩል 14 ነጥቦች ላይ የተቀመጠች ቡድን አድርጓታልና በድጋሚ ይሄ ምድብ ወደ ፉክክር እንዲመለስም ያደረገበትን አጋጣሚ ነው የተመለከትነው። ደቡብ አፍሪካ ነጥብ መቀነሱን ተከትሎ የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በምሽቱ ፕሮግራማችን ሌሎች ስፖርታዊ ጉዳዮችን አካተን ደግሞ
በድጋሚ የምንገናኝ ይሆናል። ስለተከታተላችሁኝ ስላደመጣችሁኝ እጅጉን ከልብ አድርጌ አመሰግናለሁ። መልካም ጊዜ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።